አሁንም ቢሆን የልጅቷ ሳይሆን ጥፋቱ የራስህ ነው። የራስህ ነው ጥፋቱ። እኔ እሷንም አንቺ ጥፋተኛ ነው አልኩሽ እኮ። ጥፋተኛም አይደለችም። እሷ እኮ ለእኔ መንገሯ ለእኔ እኮ ትልቅነት ነው። ቢኮዝ ይሆን አልተጣላችሁም፣ አፍ አልተከፋፈታችሁም። እኔ እወድሻለሁ ያሩ ቢያንስ ይህን ነገር ስትቆሰቁሱ ፊውቸሬን ትነኩብኛላችሁ። ገባክ? እኔ አሁን ረጭ ያለ ሰላማዊ ህይወት ነው የምፈልገው ከቴዲ ጋር። እግዚአብሔር ብሎ ራሱ ስንጣበስ ካሜራ ላይ ብዙም እንደዚህ ላይ ብላይ አብረን አንገባ ኔቨር። ሲጀምር ብገባ ምንም ማወራው ነገር የለም። ሼም ይዘኛል። ከእሱ ጋር ሪል ላይፍ ነው የምፈልገው። ዱባይ ይመጣል። ብዙ እቅዶች አድርጌያለሁ። ከዛን እኔም ሄዳለሁ እሱ ጋር በቃ እንዴት ድሪያዎቻችንን ለዓለም እንደምንሰራ ምናምን። በዛ ላይ ግን እዛ ካናዳ ላይ ቆሎዋችሁ በጣም ተወዳጅ ነው የሚሆነው። ቆሎ ሚዘን እንሂድ እንዴ? ቆሎ ያዋጣል። እዛ ሀገር ቆሎ ምናምን ነገር በደንብ ሽጡ። ቆሎ ቆሎች ምናምን ቆሎም ቡና። አንተ ቆሎውን ግን ቤቱ ጋር ነው የወሰድከው? ከዚሁ ነው የወሰድከው? ሁሉንም ውሰድ አላልሽኝም እንዴ? አይሻል ይሄ ሁሉንም ነው እንደ ወሰድከው? አይ አንድ ይሄ መወዳትች ነው አንድ ነው የወሰድኩትኝ። ሲያልቅ እመጣለሁ። ከዛም እንዴት ስራ እንደምንሰራ እንዴት እንደምንጋባ ምናምን ፓስፖርቴንም አሳድሳለሁ። ስንጋባ ግዴታ ፓስፖርት መታደስ አለበት አሉ። ቀጥታ በፍቅረኛ ራሱ ከ3 ወር በላይ መቆየት አልፈልግም። ቀጥታ ነው የማገባው ሀቢብ። ሰርግም አስቤ ነበር። ሰርግ ሳስበው ቴዲ እንዲወከባ አይወድም፣ አልፈልግም። ሰርግም ተፈራርመን ከዘን ቬሎዬን ከሼን ላይ ገዝቼ የሆነ ባህር ዳርቻ ሄደን ፎቶ ሹት እንነሳለን። በቃ አይ በጣም ጥሩ ነው ናችሁ። በርቱ ብቻ አላህ ያግዛችሁ። ከሰው ወሬ ይጠብቃችሁ። ባይዘዌ እኔና ፋሲካን አንደርስታንዲንግ ነው ያጣላን እንጂ የሰው ወሬ አይደለም። እኔ ስቲል አሁን ልጅቷንም ባለቤቷንም ይህንን ወሬ ያወራቸው ናም ነገር መላትን ልጅ እኮ አልተጣለዋትኝም። ስቲል እስካሁን ጓደኛዬ ናት። እሷ ለእኔ የነገረችኝ በጣም ትክክል ናት። ከእሷ ጋር አፍ መካፈት አልነበረባትም። እሷ ለእኔ ባትነግረኝ ከእሷ ጋር አፍ መካፈታቸው አይቀርም። ከሌሎቹ ጋር እንደተካፈተች ነው። ሀቢብ 100% ልንገር፣ ክርስቶስን ነው የምልህ። ክርስቶስን እሷ ያለችክ ያኔ እኔ እዚህ ላይቭ ላይ ከመቃለድ ውጪ እንደዚህ በተንኮል አስቤ ስራዬ አድርጌ እውነቴን ነው የምልህ። ክርስቶስን በልጄ ምልልሃለሁ። አንድ ቀን ስሟን ጠርቼ አምቻት አላውቅም። ሲጀምር ከማጋ አማት አለው አንተ ባህሬን አታውቅም። እኔ ሀሜት ወዳለሁ ኔቨር። አንድ ሰው ካናደደኝ ፊት ለፊት እናገራለሁ። ኔቨር አለ ከውስጥ ስራዬ ብዬ ስራ የለኝ ኔቨር። በዛ ሰዓት ሲጀምር ልጄ እዚህ ነው። እኔ በጣም ቢዚ ነኝ። እንኳን ስራዬ ብዬ ደውዬ ለሰው እሷ እኮ እንዲህ ነው ከሀቢብ ጋር ኔቨር ነው የማልለው። ክርስቶስን እንኳን ጓደኛ እያላት አውቂ ኔቨር። የቀልድ እንቃለዳለን። አንቺ ከባሌ ላይ ረፊ ምናምን ቀልድ ነው። ከዚህ ከካሜራ ያለፈ ከጀርባ ያወራሁት ነገር ኔቨር የለም። ፋሲካ አሁን በጣም ተቀይረሻል። ስማርት ሆነሻል። እንደ ድሮ አይደለሽ። ምን እንደዚህ እንደቀየረሽ አላህ ነው የሚያውቀው። ደስ ይላል። መሰልኩ አንተ በንግግር ያኔ የተሰራብኝ ሴራዎች በቃ በንግግር ማመንሽ በጣም ጥሩ ነው። ጓደኝነታችንን በጣም ሴቭ ያደርጓል። አንድ ጥያቄ በስተመጨረሻ ልጠይቅሽ። እኔ ያቺ ግለሰብ እንደዚህ ብላ ነግራኝ አንቺ መጥቼ ነገርኩሽን አያገባኝም ብላት እሷ ወጣ ላይቭ ላይ ያለችውን አፏን ብትከፍት አንቺ መልስ ትመልሽላታለሽ? አመልሽላትም? ዝም ትያታለሽ? ፈርተሻት? አንድ ነገር ልንገርህ፣ አንዳንዴ መልስ የምትመልስለት ሰው አለ። ግዴታ ራስህን የምታጠራ ልክ ታስታውሳለህ። እኔና መብረቁ ተጣልተን በጣም ቅይርይር ብዬ እኔ ራሴን እስካላቅ ነው ያበድኩት። ሀቄ እስኪወጣልኝ። ለምን ያ ነገር የክብር ጉዳይ ነው። የክብርና የስም ነው። ለልጅ የሚተርፍ ነገር ነው። ነገ ራሴን አጠራው። መብረቁም እውነቱ ገብቶት ይቅርታ ጠየቀኝ። ታረቅን፣ ዘጋን ያንን ነገር። እስከዛ ድረስ ራሱ ሄደግ ትርቅ ትፈጥራለክ። ገባክ? እሱ እንደዛ ሁሉ ብሎኝ እኔም ብዙ ተሳድቤ ምን ብዬ ማን ግን እችኛዋን ወታ ብትናገረኝ እመነኝ 100% ወጥቼ እንኳን መልስ አልሰጣትም። ለምን
አንዳንዴ የምትመልስለት ሰው አለ፣ የምትመልስበት ጉዳይ አለ። እሺ ለምሳሌ ልንገርህ፣ በጣም ብዙ ሰው አልሰደበኝም ከአንተ ጋር እያለሁ። ለነዛ ሁሉ ሰዎች እየወጣው መልስ ሰጥቻለሁ? አልሰጠውም። ጉርሻ ፔጅ ብቻ ስለፖሰተ የፖሰተው አፖሳሰት ክብሬን ስለነካኝ ለሱ ብቻ ወጥቼ አንድ ቪዲዮ ነግሬዋለሁ። እሱም ከላስ ዘጋን። እሱም ጉርሻ ፔጅም አጠፋልኝ። ክብር ሲሆንና ኖርማል ወሬ ሲሆን አለ የምትመልሰው። ለነገ ፊውቸሬን የሚጎዳ ነገር ከሆነ ወጥቼ እመልሳለሁ፣ እናገራለሁ። ከዛ ውጭ ወይዬ ውዴ፣ ከዛ ውጭ ግን አሉባልታ እኔ አልወድም። ሰው ሲሰድብ ምናምን ሀጃይም አይደል መስሜ ጥጥ ነው። ሲጀመር እኔ የፈመስኩት ተሰድቤ ነው። አንቺ ጉማሬ አንቺ ምን እያሉ ነው? እግዚአብሔር ይስጣቸው ያፈመሱኝ፣ ከሰው ቤት አውጥተው ትንሽ እንኳን እንትን ያሉኝ እና ስለዛ እኔ ለሰው ቦታ አልሰጥም። በተለይ ለስድብ ቦታ አልሰጥም። ምንም አይመስለኝም። ለምን ብዙ መንገድ አልፈ በሳት ተፈትነ መተ እዚህ ደርሰክ ለሰው ስድብ የምትሰበር የምታረቅስ ቦታ የምታሰጥ የምታብድ ከሆነ ምን ዋጋ አለው? ምኑን ተማርክ ከህይወት? ምኑን እድሜ ያስተማረኝ ታዲያ? እዛ ለዛ መልስ የለኝም። እኔ የተናደድኩት ያንን ሁሉ ራሱ ያንተ ላይ የጨውኩት ለምን አምነሃት እኔ መተህ ትጠይቀኛለን? እኔን አታቀኝም ወይ? ትንሽም ቢሆን አላወከኝም ወይ? እኔ እናንተ እኮ ልንጋባ 2 ወር ነው 3 ወር ቀጠሮ የያዝን ሰዎች፣ እንዴት ነው እሷ ያለችህን የምታምነው? እንዴት ኮስተር ብለህ አታስቆማትም እንዴ? ምን ማለት ነው ብትላት እኮ እሷን ደግሞ ታውቃታለህ ምን አይነት እንትን እንደሆነች። ምን እየሆንሽ ነው ምን ማለት ነው ብትላት ረጭ ነው የምትለው። ገባክ? አንተ የእውነት እኔም ብታምነኝ አላመንክ። ግን ያ ነገር ያንን ታሪክ አሁን ለምን ማንሳት አስፈለገው? እኔ እናንተ ወንድምና እህት ነን። ኔቨር ኤቨር ምድር ላይ ወንድ ቢጠፋ እኔ እናንተ ተመልሰን ፍቅረኛ ማቾች አንሆንም። አንተ ወንድሜ ነህ፣ በጣም የምወድህ በጣም የማከብርህ። እኔ አሁን እግዚአብሔር ካሳካልኝ የምወደው የማፈቅረው ልቤ ውስጥ ቦታ የሰጠሁት የልጆቼ አባት ይኸው ፊውቸሬ ቴዲ ነው። ስለዛ ነገር አንቆፍር፣ ወደ ጀርባ አንመለስ። ልጅቷንም ተዋት፣ ሰሪ ለሰሪ ሾክላ ጣሪ ቀላል። ለምን ተመለሰ ብለሽ ደግሞ ራሱን ጠይቂያ። አንቺ ከጃኒ ጋር በቃ አልኩህ። ለጃኒን በምን ተለያየን ስትለኝ ያንን የመለስኩ ከሆነ ይቅርታ ጠየቅኩ፣ ይቅርታ አድርግልኝ። ከዛሬ በኋላ ለምን ተለያያችሁ ከሀቢብ ጋር ካሉኝ ሶሪ እኔ ይሄን ጉዳይ አላወራም ብዬ ዘገዋለሁ። እኔ የምፈልገው አሁን ስለ አለፈው ታሪክ እየቆፈርክ ፊውቸሪን እንዳታበላሽብኝ። እኔ አንተ አግባ ውለድ፣ እግዚአብሔር ያሳካልክ፣ አይመለከተኝም። እኔ ግን ከአሁን በኋላ ያንተ ልሆን አልችልም፣ የቴዲ ነኝ። ይህንን ውስጥህን አምነው። ወይ ፋሲካዬ፣ በራሴ ማሳመን ምንም አይጠበቅብኝም። አልፈልግሽም እኮ እኔ ባይዘዌ እኮ ካልፈለግ ለምን የአምናውን ትቆፍራለህ? ምን ሆነሽ ነው ታዲያ? ማይሆን ነገር ስታወሪብኝ እኮ ኮሬክሽን የሚባል ነገር አለ። በቃ እርሳው። አንተ ይኸውልህ ያኔ ልክ ስህተትሽን እየነገርኩሽ እኮ ነው። ስህተትሽን ነገርኩሽ፣ ስህተትሽን አመንሽ፣ ስህተትሽን ተቀበልሽ። በቃ ግን ነገም እኔ አውቃለሁ። ነገም ትመጣና ያኔ እኮ ያንን ወሬ መጥቼ ባልነግርሽ ኖሮ አንቺ ካላውራሽ ወላሂ አላውራም። አንቺ ከተሞቻ ማሰብ ያለብሽ ፍቅረኛ አንተ ማነህ? ሀቢብ ነህ። ሀቢብ እኔ ሀቢብ መሐመድ እንድሪስ ሳይድ ወንድሟ ነው። ወንድምሽ ማለት ነው። ጓደኛዬ ነሽ። ጓደኛ ራሱ መጥፎ ነው። ወንድሜ ነህ። ኖ ወንድም ወጪ ይመጣበታል። ኖ ጓደኛሽ ነኝ። ይሄን አማረኝ ልትሄድ ደግሞ በኋላ ኖ ግን ከዛ ውጭ በጣም የማከብር በጣም ሪስፔክት የምሰጥ ጥሩ ሰው ነህ። በህይወቴ ከአንተ ጋር ያሳለፍኩት አይቆጨኝ። ግን ልንገራችሁ፣ እኔ እና እሷ እዚህ መተን ደግሞ ቪዲዮ እየሰራህም ቴዲ ልምከርግ እኔ ያተረፍኩት እብደት ነው ታሳብድሃለች ስትል ቴዲ ሊፈራ ይችላል። እንደዚህ አይነት ቪዲዮች አትስራ። ከቻልክ እውነተኛ አመሰግናለሁ አለ እኮ ኮመንት ላይ ክርስቶስን በል። ወላሂ እንዲህ አለኝ እኮ መጨረሻ ላይ እኔ ሀቢብ አንቄ ነው የምገልክ። አባቴ ይሙት ይሄ ልጅ እምቢ በለኝ እና በአንተ ሰበብ ነው እመጣልሃለሁ። ታዲያ ምድር አዳም በሙላ ሲያብድ ቁጭ ብዬ ልኝ እንዴ? አንተ በጣም ተንኮለኛ ነክ ማለት ነው። እስቲ
ያኛውን በተራራ ፀሐይ ጫካ ውስጥ ታስሮት ማዛት ያለቅሽ ማን ነው የሚባለው? አንደኛው ደግሞ ይሄ የሆነ እስቲ አመሰግናለሁ አለ ሙርሲ በሷ ፍቅር ይህን እባካችሁ ድምፅ ሁኑኝ ብላለች። እንደዛ ነው ያለችው። አይቻለሁ፣ ልካችሁልኛል፣ ብዙዎቻችሁ ሜንሽን አድርጋችሁኛል። ስለ እውነት ለመናገር እዚህ ቲክቶክ ላይ ይህን በደንብ ሪከርድ አድርጉ። እዚህ ቲክቶክ ላይ ክብራትና ክብራን ይህን ንግግር አሳምሬ ደግመዋለሁ። እዚህ ቲክቶክ ላይ ታዋቂ ከሆናችሁ ሴቶች ሜካፕ አርጋችሁ በዛ ላይ ፊልተር አርጋችሁ በዛ ላይ ጭራ ቀጠላችሁ። ደረጀ ቴንኪው ፎር 10 ባክስ ቴንኪው ደሬ ቴንኪው። ከፀጉር ጫፋችሁ እስከ አብራጣ ጥፍራችሁ ድረስ የእናንተ ባልሆነ ነገር ከቀረባችሁ ሴቶች ፋሲካ ያዩዋት ልጅ ራሷን ምስል ያቀረበች ልጅ ናት። አጨብጭቡላት። በራሷ ያቀረበች ልጅ ናት። ጥያቄውን ሰምተናል፣ ሰምቻለሁ። ላስብበት። እውነት ላስብበት። በቃ በራስ መተማመኗ ደስ ይላል። ራሷን መስላ የመጣች ልጅ ሜካፕ የለ፣ የፈረስ ጭራ የለ፣ ፊልተር የለ። አብዛኞቹ በፊልተር በሜካፕ በምናምን ያበዱ የምታዩቸው ያን ቢያጠፉ እዮዳብ ናቸው። ስለዚህ ጥያቄሽን በክብር ቴዲ አዋሳ ሰምተዋል በሏት። ላስብበት ብሏል። ላስብበት ከቤተሰቦች ጋር ልማከር ብሏል በሉልኝ። አላማ አለኝ እና ላስብበት በቅርቡ አሳውቅሻለሁ ብሏል በሏት። አድርሱልኝ። በተረፈ ግን አክብሮቴ እንዳለ በጣም ነው አክብሮቴ እንዳለ ነገሩልኝ። አክብሮቴ እንዳለ ነው። በርቺ። እንደሚጸጽተኝ ታውቂያለሽ። በዛ ሰዓት ላይ የተፈጠረችው ነገር ብቻ ናት ወላሂ የምትጸጽተኝ። በአሁኑ ሰዓት እናንተ ነገረኛ መሰሪ ሴቶች ራሳችሁ በጨረሳችሁ ምን አገባኝ እኔ ለፋሲካ ሄጄ እንደዚህ እየተባልሽ ነው ምን አስባለኝ ነው ብዬ እሱ ነው የሚጸጽተኝ። እናንተ ጥፋትህ ራሱ የሚጸጽት ግን እውነት እኮ ነው። ክርስቶስን አንዳንድ ሰው ጥፋቱ የሚገቡ መጣ እሱ ነው እኔ የጸጸተኝ እሱ ብቻ ነው። ለምን ለፋሲካ ምክንያቱም ለፋሲካ ሄጄ ያንን ነገር ባልላት ኖሮ እሷ ሄዳ ላይቭ ላይ የምትናገረውን ትናገራለች፣ አንቺም ሄደሽ መልስ ትመልሻለሽ። አለቀ። እኔና አንቺ ወይ በዛው እንቀጥላለን ወይ የሚፈጠረው ይፈጠራል። ግን እኔ ያሰብኩትኝ ነው። አንዳንድ ጊዜ ጥሩ ነገር አስበሽ የሆነ ቦታ መሄድ መጥፎ ነገር ይዞ ይመጣል። እኔ አንቺ ጋ የመጣሁበትኝ ለአንቺ የነገርኩበሽኝን መንገድ ለሌላ ጊዜም ሌላ ፍቅረኛ ስትይዝም 100% እመነኝ። አንድ ሴት መታ ፍቅረኛ እንዲህ እያለች ነው እንዲህ ላረጋት ነው ስትል እስቲ ወንድ ነሽ ብለህ ለፍቅረኛክ ነው እንጂ መቆም እና ያችን ሴት ማስቆም ያለብህ መተህ ፍቅረኛሽን አሉባልታ ፍቅረኛህን መተህ ለእሷ መንገር አያጠበቅም። ለምን ያቺ በዛች ሴት አይን ትወርዳለክ። ግን አንተን ስለናቀች ነው ባይዘዌ መታ አንተ ጋኔን የምታስፈራረው። አንተን ብታከብር ኖሮ ባሉ ቢያከብሩ ሚስትን አይነቁም የሚባል ነገር አለ። አንተም ብታከብር ኖሮ መታ አንተ ጋር ስለኔ ደፍራ አታወራም ነበረ፣ እንኳን ማስፈራራት። እንትን ልንገርክ፣ የድሮ ባሌ ማን ነው? ክርስቶስን የልጅ አባት ማለት ነው። ሀቢብ አባቴ ይሙት ነው ምልክ። እኔ እንደው ከሰው ጋር አልጣላም። አንድ ጊዜ ከሆነች ሴት ጋር ተጣላንና ከዛ እንደዚሁ የሆነ የለም እዛ ሀገር ላይ ትንሽ ስትጣላ የሚሳደቡት ስድብ ከአንቺ ብያባቴ ይባላል። እንዴት ነው በአማርኛ? ሀገር ያሌለሽ ሀገራችን መተሽ ምናምን እንደዚህ
ዘጋት። እኔና እሷ ታርቀን እሷ ቤት ሲሄድ ይጣላኛል ባሌ። እንዴት እንደዛ ብላሽ? እኔ አይደለም አያናግራትም አልኩክ። ማንንም ሰው እንዲቻ አያስነካኝም። ለምን ኢቭን ፋሚሊው አይሆንም ክርስቶስም እንዲቻ አያስነካኝም ነበር። ራሱ ይደብድበኝ፣ ከራሱ ጋር እንጣላ፣ መልጦ ይጣልሻና መላጣትበኝ። ከዛን ምን ያርገኝ እንጂ ሰው አያስነካኝም። አንተ ግን አሳልፈ ስለሰጠኸኝም አሳልፌ የሰጠሁሽ ኢትስ ኦኬ። ለማንኛውም አለፈ። ለሌላ ጊዜ በሴት ነገር ለሌላ ፍቅረኛ እኔ እንኳን ለአንድ ግለሰብ ይቅርና ውሽዬ ለወንጀል ትፈለጋለች ቢባል አሳልፈ ስጥ ቢለው የመንግስት እንኳን ቢለው አሳልፎ የማይስጠኝ እጅ ላይ ጥሎኛል። ቴዲዬ ላይ እኔ ልክ የቴዲ ፍቅረኛ ሲሆን አንድ ሰው ደፍሮ እኔን አይናገረኝ። ምንም ያደረግኩልሽ አስተዋጽኦ የለም ማለት ነው አለ። በእርግጥ ብዙ ነገር አድርገህልኛል። እሱን አይደለም እሱን ሳይሆን እሷ ያንን ነገር ለእኔ ስትነግረኝ እኔ ደግሞ ምክንያቱም አፍ እንዳትካፈቱ ነው ብዬ ትናንት ነገርኩሽ አይደለ? ቢያንስ አንተ ለምን ጸጥ አላረካትም ነበር? እስቲ ምን ብዬ ጸጥ ላርጋት? እኔ ምን አውቃለሁ? እሷ እኔ ጋር መታ ብትናገር ያንን እስቲ ሞክሪያ ነው አምላት ነበር ምላት መታ እሷ ስለ አንተ ብታወራ ኖሮ እስቲ ሞክሪ። ለምን እንዴት እኔ ስለናቀችኝ እኮ ነው መታ ስለ አንተ ክፉ የምታወራው። እሰማታለሁ እንዴ? ልኳን ነግሬ ነው እንጂ የምመልሳት። አንተም እንደዛ ማድረግ ወጥቼ ውሽዬን ላይቭ ላይ ሰድባለሁ ስትል እስቲ ሞክሪ። እንዴት ማለት ምን ማለት ነው ብለህ ኮስተር ብትልባት ትፈራ ነበር። ልጅ አይደለሁ እኔ የትልልቅ ሰው እኔ መች ይገባኝና። ልጅ ከሆንክ ደግሞ ገና ከሆንክ ደጋ ለፍቅረኛም አትቸኩል። ራስሽ አይደለሽ እንደ የልጅ ልብ ውስጥ ገብተሽ እንደዚህ የምታሰቃይኝ? ማን ግቢ ያለሽ? አንተ ምን 38 ዓመት እኮ ነው ሀቢብ። በ38 አንቺ 21 አይደለሽ እንደ እኔ 11 ዓመቴ ነው። 21 አይደለሽ እኔ ገና 11 ዓመቴ ነው። በቃ ወላሂ ሙዳችሁ ከባድ ነው፣ በጣም ከባድ ነው ሙዳችሁ። እኔ ምን አንድ ቅኔ ልንገርሽ። አህያ ዝሆንና እኔ የቴዲ ሚስት ነኝ። ምስር ግን አሁን ማንም ሰው አይነካኝም። እኔ ባሌ ቆፍጣና ነው። ልንገርሽ አንድ ባሌ አጠር ያለ ቀልድ ልንገርሽ። አህያ ዝሆንና አይጥ በብሪጅ ክሮስ እያደረጉ እያለ ስተኮር ላይ ያደረግናለን። ሶስቱ አህያ ዝሆንና አይጥ ክሮስ እያደረጉ እያለ አይጧ አንቀጠቀጥ ነው አይደለ ድልድዩን ትላለች። የዛ ሰዓት ላይ ዝሆኑ ከትከት ብሎ ሳቀ። ኦኬ አህያው ምንም አላለም፣ ዝም ብሎ ሄደ። አህያ አይደለ ነገር አይገባውም አይደለ? ከዛ በተመሳሳይ ሰዓት በተመሳሳይ ድልድይ ከአንድ ዓመት በኋላ ያንን ድልድይ ሲሻገሩ አህያው ከትከት ብሎ ሳቀ። ምን ያስቅሃል ሲሉት የዛሬ ዓመት አይጧ ያወራችሁ ቀልድ አሁን ነው የገባኝ አለ። አህያው ደደብ አይደል? አህያ ከዓመት በኋላ ነው የገባው። አየሽ አይደል? የአህያነቴ አሁን ነው የገባኝ። ወላሂ አሁን ነው የገባኝ። ተው በቃ ተው ሀቢብ፣ እንዴ ራስህን አትውቀስ። አንደኛ ተው እንደዚህም አትበል ራስህን። አንተ አህያ አይደለህም። እሺ ራስህን አትውቀስ። አህያ አይደለህም ያለሽ እንደ ኮርቻ ብቻ ነው የጎደለኝ። ምን ጎደለኝ ከዚህ በላይ? አህያ እንደዚህ አትበል። ወይ አይደለህም ክርስቶስ። አንቺም ራሱ እኔ አህያ መሆኔ ለአንቺም ተርፋለሁ። ኮርቻ ጫኝብኝና ሄደን ከዛ ድሪያ የፋስም አታወጪም እኔ ላይ ጭነሽ ትመለሻለሽ። የኔ ወድ እኔ ኩርኩር ገዛው ትናንትና 370 ብር ፎጭ አድርጌ። እኔ አህያ አልፈለግም። ምን ጨነቀሽ? ፈሱና እርግጫው ነው። ኩርኩር ይሻላል ካለ ምንም እንትን የሚሰራ ምንም። እኮ ያንቺን ድሪያና ቦርሳ ልሸከምልሽ ነው። ኮርቻ መጭ አይ ኩርኩር ገዛሁ። ሌሎቹንማ ሳገኛቸው እያልኩ ነው መረቅታቸው የኋላ ኤኒሃው አንተ እርሳው፣ ያንን እርሳውና ህይወትህን ቀጥል። ለምን አረሳውም አጣላችኋለሁ። እንዳትጣሉ አይደለ? ያኔ እኔ የአብርሃም በግ የሆንኩ ተጣሉ። መጣላት አለባችሁ። እሷ ሞታ ስድባታለሁ እንዳለችው ትስደብሽ፣ አንቺም ስትደብሽ መልስ መልሽ።
በመሀል እኔ አልሰድባትም ወታ እንኳን ብሰድበኝ ምንም ስድብ አልሰድባትም። እንኳን ልሰድበኝ ወታ ይቅርና ውሽዬ ብላ ስሜን ጠርታ ምንም መናገር አትችልም። እኔም አልችልም፣ ህጉ አይፈቅድልንም። ስለዛ ተው እኔ ይቅር ለእግዚአብሔር ብያታለሁ። እሷንም ሲጀመር ትቻታለሁ። ተዋት። በእናንተ ጸብ እኔ የአብርሃም በግ ሆኜ ይቅር ስትባባሉ፣ እኔ ግን ያለ ስሜ ስም አሰጥተሽኝ አይሆንም። መጣላት አለባችሁ። ማወቅ አለበት ማህበረሰቡ። እኔ የለውበትም ሆዴ። አንተ አሁን ይህን ነገሮች ስትቆሰቁስ ይሰማል፣ ሪከርድ ያያል። አሁን አንቺ ፋሲካ ችግሩ እኮ አንቺ ጋር እኮ ነው። አሁን አንቺ ኖርማል ነሽ። የሆነ ሰዓት ላይ ብልጭ ሲልብሽ እንደ ጃኒ አይነት የሆነ ፌመስ ሰው ስታገኝ ፍቅረኛሽ እስኪ ንገሪኝ ሲባል ፍቅረኛዬማ እያልሽ ታወሪያለሽ። የተጣላንበት ኬዝ እሱ እንዳልሆነ መናገር አለብሽ። እኔ እና ፋሲካ የተጣላ ነው እኔ ከሴቶች ጋር ቪዲዮ ስለምሰራ አይደለም። የተጣላ ነው ኬዝ አይደለም፣ በምንም አይገናኝም። እኔ መርከብ ላይ ሌላ ቦታም ከሴቶች ጋር እና ምን ልበል ጓደኛዬ አብሬ የበላሁት የጠጣሁት ሄደችና ከዛም ሄዳ ለሀቢብ ወሬ አውርታ አንተ እኮ ስለነገርከኝ ነው እንጂ ከአንደበቷ የወጣ እኮ አልሰማውም። ስለዚህ እውነታውን ነው መናገር ያለብሽ ለተመልካቾቻችን። እኔ እና አንቺ የተጣላ ነው እኔ ሴት ጎሽ ጋር ስለሚሄድ አይደለም ነው እንዴ ፋሲካዬ? እኔ እና አንቺ የተጣላ ነው ለምን ፋሲካ እንደዚህ አልሽ ብዬም አልጠየኩሽኝም። በመጀመሪያ ደረጃ እንዲህ እየተባልሽ ነው በማያገባኝ በሴት ጣጣ መግባት ይኸው እንዲህ ነው የምትሆኑት ወንዶች። በሚስታችሁ በፍቅረኛችሁ ጣጣ አትግቡ። እነሱ ሴቶች ዞሮ ይገናኛሉ። እናንተ ግን በጣም ኮንፊውዝድ ትሆናላችሁ። አሁን አንቺ ለምን አትረሳውም? አንድ አመት የሞላ ጉዳይ አንቺ ከጃኒ ጋር ወራሻ እዛ እዚህ ልብኛል አልሻ ኖ እዛ እዚህ ብዬ ስላልኩብሽ አይደለም የተጣላ ነው። ከአሁን በኋላ ማንም ሰው ሲጠይቀኝ እንዲህ ላለው ቃል እገባልካለሁ። እኔ የሀቢብ ጋር እሱን እርሱት ያለፈ ታሪክ ነው። ፊውቸሬ ነው ማውራት የምፈልገው ላለሁ። ያናድደኝ ነበረ ሴቶች ጋር እየሄደ ምናምን ነገር ኢትስ ኦኬ ኖርማል ነው። አንቺ ደግሞ አሁን ዛሬ ደግሞ በዘፈን ፖስት ቺ አይ ደግሜ ዛሬም ሰው ምን ይለኛል እንዴ? ትናንትና እኮ ፖስትኩኝ። ለፍቅርሽ መስዋዕትነት መክፈል አለብሽ። ሰው ምን አለኝ የሚል ሰው የትም አይደርስም። ሰው ምን አለኝ አትበይ፣ ገግማ ሁኝ በቃ። ሰው ምናምን አለኝ እንዳትይ። አሁን ደግሞ ይኸውልህ በየቀኑ ዝም ብዬ ዘፈን እንትን የምል ከሆነ እሱ ራሱ እች ልጅ ምንድን እንዳይለኝ እንትን የለሽም። ሱዳናዊ ስለሆነ ሱዳንኛ የምታውቂው ዘፈን የለም? አረ ኢትዮጵያዊ ነው። በእናቱ ነዋ። ክርስቶስን በልባ አባቱ ሱዳኒ ነው። ሱዳናዊ እኮ ነው። የካርቱም እኮ አባቱ እኮ ካርቱማዊ እኮ ናቸው። አረ ዝም በል ታዲያ ነው እንዴ? አባቱ ሱዳናዊ ናቸው። ጠዋት ጠዋት ፉል ሲበላ አይተሽው አታውቂም? ሁሌ ሄድ ወሬ አለ አታጥፋ። አውቆ ነው የሐዋሳ ልጅ እኮ ነው አሉ እኮ የሐዋሳ ያደገ ልጅ ነው። ሀገር እኮ ነው ሐዋሳ። በአፄ ኃይለስላሴ ጊዜ የመጡ የፈለሱ ሱዳኖች ነበሩ። ሐዋሳ እኮ የአገር የሱዳን መዓት እኮ ነው ያለው አይደል? እና አባቱ ሱዳናዊ ነው፣ እናቱ ነች ኢትዮጵያዊ። ጠይቁ ካላወቃችሁ። እኔ ምን አገባኝ ስለ ብሔሩ? እኔ ምን አገባኝ? እኛ ምን አገባን? እሱ ከፈለገ ለምን አሜሪካዊም አይሆንም? እኛ ምን አገባን? አሜሪካዊ አይሁን ተው፣ አሜሪካዊ ሳይሆን ምንም ይሁን እኔ ምን አገባኝ? እኔ የወደድኩት እሱን ነው፣ ብሔሩን አይደለም። ምን አገባኝ? ምንም ቢሆን እቀበለዋለሁ። እኔ እኮ ከፋሲካ ይህንን ያነሳሁበትኝ ለምንድን ነው? ለምን አትረጅኝም? በአረብኛ በሱዳንኛ አለ ያዞል ወይነክ ያዞል የሚል አረብኛ የፍቅር ዘፈን አለ። እንደዛ ደግሞ እኔማ እንትን የሚለውን ዘፍንለታለሁ። ግን እኔ አሁን እሱ ቤት ጠርቶኝ ቢሆን በየሱስም ሀቢብ በጣም ነው ሼም የሚይዘኝ፣ በጣም ሼም ይይዘኛል። አሁን ገስት ላይ ከተገናኘናችሁ ነው እንጂ ቤቱ አይጠራሽም። አረ ቤቱ አይጠራሽም። ምን ሆነሽ ነው? አይጥራኝ። ኧረ እኔ ሼም ይይዘኛል። በውስጥ ያውራኝና ስልክ እንትን ብሎልኝ እንደዋወል አይሻልም ወይ? ይሄንን ነገር ለምን ሰው እንዲጨርስልሽ አናደርግም? ከሱ ጋር ኖ በቃ ይሄው ኮመንታተር ድምፀውንም አሁን እሱ ምን እንዴት እስቲ ንገር እንዳስብ እንዴት ዝም ብለን ኢትዮጵያ ላይ ሳይሆን
ኢትዮጵያ ሀገራችን ላይ ሳይሆን የሆነ ለምሳሌ የሆነ ሀገር ላይ የሆነ አውሮፓ ሀገር ላይ የፖለቲካ ችግር እንፈጥራለን። እኔ እና አንቺ የተወሰነ ኧረ ጦሴን እንደዚህ አይነት ነገር አታውራ። ኤምባሲዎች ይቆጣሉ። እረፍ፣ እንታሰራለን። እኔ መኖር ፈልጋለሁ። አንድ አበባ እርሰው በቃ አታውራ። ምን አገባኝ? አታውራት ያለሽ እንደ ፖለቲከኛ እኮ ነው የጠበሽው። እኔ እንደውም የአንቺ ጦስ ለእኔ ይተርፋል። አያገባኝም። የራስሽ ጉዳይ። ተጋቡ፣ ልበላ እመጣለሁ። አለቀ። ምንም ወጪ የለብኝም። ሱፍ ብቻ ነው የምገዛው። ከሱፍ ውጭ አልገዛም። በአሁኑ ሰዓት አንድ ሱፌን ገጭ አድርጌ እመጣለሁ። ቴዲ እኮ አይሳደብም ታውቃለህ። ተሳድቦ አያውቅም። ሲያወራ ራሱ መድረክ ሲመራ ዝም ብለህ አይተኸው ታውቃለህ? የተማረ ሰው ነው። የተማረ ሰው እኮ ቆይ አንዴ ነደማመጥ ተረኛ ቁስጠር ቁፍጥን ያለ አይደል? ሀቢባ ጋር ምንድን ነው? ሀቢባ ጋር እኔ ሀቢባን አፍራታለሁ። ሀቢባ ጋር ሄጄ አይ አሁን እኮ እሱ ኦልሬዲ ሰምቷል። ከአሁን በኋላ ከእሱ የሚጠበቀው ፎሎ አልመለሰልኝም። ፎሎ የመልሶልኝ ስልክ ቁጥር ሰጥቶኝ ወይ ስልክ ሽላኪ ብሎ ልክ የለም እንደዋወላለን፣ ይሻለናል። እኔ ከአንቺ ጋር የሚሄድ ወንድ ነግሬሻለሁ። ተይ ብዬሻለሁ ፋሲካ። እሱ ከአንቺ ጋር አይሄድም። ከአንቺ ጋር የሚሄደው ሞጣ ነው። አረ ተው፣ ሞጣ ባለትዳር ነው። ተው አንተ። ምን ችግር አለው? ታፋችኋለሻ። አረ በኢየሱስ ክርስቶስ ስም ስራ ይፍረስ። ምንድን ነው አንተ የምትለው? አበሰ እኔ ሴጣን ነኝ እንዴ ሰው ትዳር መበጠብጠው? ደግሞ እኔ ሞጣን አንድ ቀንም በባልነት አስቤውም አፍቅሬውም አላውቅም። እኔ ማፈቅረው የሆነው አቋሙም ምኑም ሞጣ ነው አይደለ? ስንጣላ በጥፊ ያጠናግሮኝ በዛ እጁ ምድር ስር ይክተተኝ። እውነት ነው የምነግርሽ ፋሲካ። ምትወጪኝ ከሆነ ከአንቺ ጋር የሚሄደው ሞጣ ነው። አንደኛ አሜሪካን ያለው አልፈልግም። እኔ ሀገሩን አይደለም ሞጣ ነው ላንቺ የሚሆነው ፋሲካ። እሷ ቴዳ ይኸውልሽ፣ ለምንድን ነው እንትን የሚልሽ? ኮፕሊ እኔ ነው ቴዳ እሺ ቢልሽ ራሱ በጣም ከባድ ላይፍ ነው ተሳልሹ። ቢኮዝ ቴዳ ብዙ ሴት ፈላጊዎች አሉት ይኖሩታ። እሱ ከሌሎቹ ጋር ከፈላጊዎቹ ጋር አንቺ እንደወሰድሽው ሲያውቁት ጦርነት ነው የሚያውጁብሽ። ከዚህ ሁላ ግን እሱ አንቺን ፕሮቴክት ሊያደርግ በመጀመሪያ ደረጃ ፖለቲከኛ አንቺን ፕሮቴክት ሊያደርግሽ የሚችለው በጣም ብዙ መስዋዕትነት አስከፍሎ ነው። ከዚህ ሁላ ሞጣ ጣጣ ያለቀው እንዲሻልሻል። ሞጣ ባለትዳር እኮ ነው። ምን ሆነ ነው? በስመ አብ ማለት ወይ ሞጣ ወይ ሚኪ ፊት አውራሪ፣ ከሁለት አንዱ ላይ። አረ ግደለኝ። ሚኪ ፊት አውራሪንም እንደ ወንድሜ ነው የማስበው፣ ሞጣንም እንደ ወንድሜ አስያቸው። ማለት እኔ አልኩክ ልቤ ፍቅር ዝም ብሎ አይይዘኝም። የያዘኝ ከቴዲ ሐዋሳ ነው። ከሆነ ይሆናል፣ ካልሆነ ደግሞ በምድር ላይ ወንድ የተባለ አልፈልግም። በቃኝ። እሺ ከቴዲ ጋር ፈጣሪ ያሰብሽውን ያሳካልሽ። አሜን። አንድ ላይ ሆናችሁ የተመኘሽውንም 4 ልጅ ለመውለድ ያብቃችሁ። አሜን። ካልሆነ ደግሞ የፊት አውራሪ ይክፈተው። አሚን በይ። ለምን በይ? ለምን ሚኪን ግን አቋሙን አይተሽዋል? አንቺ እኮ የምትወጂው ወንድ እኮ ነው ሚኪ አይደለም። እኔ ሚኪን እንደ ወንድሜ ነው ይሳልኩ ከዳሮ ጀምሮ። እኔ ድጋሚ ታዲያ ራሴን ምርጫው አክሊሉ አይሆንም። ጋይስ ኮፒ ሊንክ አርጉልኝ ፕሊዝ። ኮፒ ሊንክ የሚያደርጉልኝ ፎሎ አርጉልኝ። አክሊሉ አይሆንም። አክሊሉን አግብታ ጎረቤትም አይኖራትም። ከሁሉም ጋር ጊፍት አልሰጡኝም ብሎ ተደባድቦ ካዶቻቸው መጡ ብሎ ተጣልቶ ጎረቤት ሄዶ እያንኳኳ ነገ ጌማለኝ ኑ ይላል። ከቀሩ ይሳደባል። አክሊሉም ለእኔ እንደ ወንድሜ ነው። እኔ አልኩክ ለመጀመሪያ ጊዜ በቲክታክ እሱ ወንድ ነው። ኢየሱስ ያድን። አረብ ኢየሱስ ምን ነው እንዴ? ምን ባለትዳር እኮ ነው። አረብ ስማም ደግሞ ኔቨር ባለትዳር ምድር ላይ ወንድ ቢጠፋ አረ ሙባረክ አረብ ስማም አረ ግደለኝ በኢየሱስ ሙባረክን ካልወደድሽው እንትናን ትወጂዋለሽ። ማሚ ፕሬዚዳንት በኢየሱስ ክርስቶስ በቃ ከጠዋት ለምንድን ከሰው ጋር የምታነካከኝ? አልፈልግም። አገባሽ ማለት እኮ ከጠዋት እስከ ማታ ከጀበና እስከ ቃጤራ መቃም።
ብለን ማታ ማለት ነው የጨብሲ ሰዓት ላይ ላይቭ ላይ ገብተሽ ታፕታፕ ያለች አንተ ምን ብሎ ስድብም ተከለከልን። ምንም ፖስት ግራ ገባል። ዱባይ ያሉ ሪከርድ ተፖስተው አሁን ደቦን አሁን በምን ኢትዮጵያ ባትሆን ራሱ ስለተሳደብክ አትማርም። እሺ ባትሆን ራሱ ያው እኔ ፓስፖርት ኢትዮጵያ ነው። ወይኔ ይሄ ህግ መውጣቱ እኮ ሰላም እኮ ነው ያገኘን። ቀላል ሰላም አገኘን። አሁን የፈለግሽውን ትናገሪያለሽ፣ ግን በስነ ስርዓቱ። አሁን እኮ ድሮ እኮ ይኸውላችሁ ችግሩ ምን ታውቃላችሁ? ድሮ የዱባይ አለቃ ነን ወድሽም ጠላሽም ተቀበይ እኔ የዱባይ አለቃ ነኝ እያሉ አልነበር እንዴ? የለም አሁን ወፍ እስቲ ወንድ ናት ትበል እንደዛ የለችም። የለውበትም ጓደኛ አታነካኪኝ። አረን እሷን ለማለት ፈልጌ ሳይሆን ዝቅ አትበይ፣ እያስደነገጥሽ ነው። ግንባርሽ ቀና ቤት ነሽ። ምን ሆነ? ወላሂ ሳቀና አመሰግናለሁ ብሏል። ወላሂ በል እስቲ ሀቢብ ወላሂ ላዚም ይኸውልሽ ፋሲካዬ፣ እኔ እና አንቺ ቤተሰብ ነን። መደባበቅ ያለብን ነገሮች የሉም። ዞር በል እባክህ። የምን ቤተሰብ ነው? ኮመንቱን እየፈለግኩ ነው። ወራህመትም እንዲያው አንተ ነህ ህይወት የምበጠብጠው። አንተ ሰውዬ አግብተህ ካልተገላገልኩ መቼም ነው የማላገባው። እንዲሁ በህይወት የሚመጡ ወንዶች እንዳለ ጤና ቢሶች እጃቸው ላይ እያለው አይንቀባቀቡኝም። ሄጄ ሌላ ሰወድ ይበጠብጡኛል። የታለ እኔ መች እንትን አልኩሽኝ? መች እኔ ወይ እኔ ላሳይሽ። ሀቢብ የተረገምክ ነህ ከአባቴ። በጣም መጥፎ ሰው ነክ ማለት ነው እንዲህ ካደረግ። ውዴ ችግር የለውም እሱ። እስቲ ያሳይ አለ ወላሂ ፈልጊው። አጣሁት እኮ ብዙ ነው። እዚህ ሁላ 10,000 ኮመንቱ ስኬት ይገኛል። 10,000 ነው ኮመንቱ። ላይኩ ነው 10,000። አዎ ላይኩ አይደል 10,000 ወንዶች በሙላ ባንቺ ያበዱ ናቸው ላይክ ያደረጉት። አረ ዘርበስ ማለት ነው ሴት ሽት አመሰግናለሁ አለክ። አመሰግናለሁ። አዎ እንደዚህ ክርስቶስን በል። አዎ በቃ አሁን ራሱን ይጠብቃል። አንተ አፈር ብላ አፈር ያስበላክ ሀቢብ። አሁን ነው እኔ እናንተ ሪል ጸብ የምንፈጥረው። አንቄ ነው ምደፋክ። እስቲ እናቴ እኔም ብትደፊኝ ምንም ችግር የለውም። በእኔ በኩል የሚጎዳ የለም። ቤተሰቦቼም 1 ሳምንት ቢያዝኑ ነው። እሱ የሀገር እንትን ነው፣ የሀገር ቅርስ ነው። አይኔ እያየ እሱ ይበድ እንዴ? ይሄው ቴዲ ሐዋሳ። እስቲ ስክሪንሹት አድርገው ዋትስአፕ ላይ ስደድልኝ። አላህ ይልአንክ ሀቢብ፣ አላህ ይልአንክ አንተ የተረገምክ። እና ታዲያ ልጁ ታዲያ ምን ሆነሽ ነው? ይኸው የት አለሽ? ሄድ በልክ ዋትስአፕ ላይ። ቆይ የትኛው እማማ ፋሲካ? ይኸው እማማ ፋሲካ ብዬ ነው ሴቭ ያደረጉሽ። እንደ ጨማማ ወይኔ ያው አባቴ ሞታለ። ወይኔ ያለ ኢየሱስ ያለ ይሄ ውዶቼ ክርስቶስ ነው። ይኸው አለ። ይኸው አያችሁት? እስቲ ራሱ ነው እንዴ? ወዲያው ሰኞ ስትመጪ ሰኞ በሰዓት አቡዳቢ ሄጄ አስፈርምሻለሁ፣ ከዛ አስረግዝሻለሁ። የትም አያት ሪከርድ አድርጉ ጋይስ። አያችሁ እሱ እቅዱ ወደ ራሱ ሊመልሰኝ ነው። አያችሁ ቴዲ ግን እንዳትሸወድ፣ አይኑ ይገባካል። የፎቶኒካ ሰው ነክ። የዚህ ሰውዬ ተንኮል ይገባካል። ጨረሱ። ድጋሚም አልደግሞ እሺ አይልሽም። ትጣላላችሁ በእርግጠኝነት። ድጋሚ የኔ መረብ ውስጥ እኔ አንቺን ባይዘዌ ድጋሚ መረቤን አልጥልም አንቺ ላይ። ራስሽ ትመጫለሽ ይቅርታ ብለሽኝ። አንዴ ከሙርሲ ጋር፣ አንዴ ከአዶናይ ጋር፣ አንዴን ከማን ጋር፣ አንዴ ከማን ጋር እንደዚህ እንዳልሽ መጨረሻ ትመጫለሽ። በአሁኑ ግን አልተውሽም። ከተውኩሽ አይተውኝ። የሆነ ሰው ጁማ ሙባረክ አለ እዛ ኢትዮጵያ ስፖርት ቤት ያለው ልጅ ጁማ ሙባረክ አለ። አረ ይቅርብን። አንቺ ትፈልጊያለሽ ጁማ ሙባረክ? አይ ቴንኪው። ይቅርብን። እኛ
ጁማ ሙባረክ ባይሆን በጋላክሲ ይሻላል በለው። ምንም አንፈልግም። ወንድ ኬዱ በኋላ ወንድሙ እኮ ነው። ታው ዙቤርጊ ጁማ ሙባረክ ሀቢብ። አየህ ደግሞ ልበትነን መጣ። አንተ ግን እንትን ስትል ስትቀና ጋሽ እኔ ስቀና ገንዘብ አወጣለሁ። እንደዚህ ውድ ነገሮች እየገዛው አደርጋለሁ። ትመጫለሽ፣ ተመልሰሽ ትመጫለሽ። ይኸውልሽ ተመልሰሽ ትመጫለሽ። ግን እኔ ተመልሰሽ ስትመጪ አልንጠባረርብሽም። አገባሻለሁ። ከዛ የረሳሁትኝን ፍቅሬን ደግሞ ድጋሚ አመጣዋለሁ። አሁን እኮ ያ ፍቅር ጠፋብኝ። ከዛ ነው እልህ ማይዘኝ። የድሮ ፍቅራችን ጠፋ። ፋሲካዬ 1 ሰዓት 2 ሰዓት ተደዋውለን በቦትም እያወራን የምንጀናጅ ነው። ያ ነገር ጠፋ። ካስረገዝኩሽኝ በኋላ ግን አመጣዋለሁ። አረ ወደዛ እኔ አበድኩ እንዴ? ጭራሽ ማርገዝ ደረጃ ደርስላለሁ ወይ? ታዲያ ምን አንቺ ጋር ገብቼ እንደዚህ ድሪያዎች የምሸጥብኝ አሻንጉሊት ከኋላ ልታቆሚ ነው? ቀላል አስረግዝሻለሁ። እኔ ቴዲ ነው የሚያስረግዘኝ። ከቴዲ ነው የምወልደው 4 ልጆች። 4 ልጅ ቢስሚላ። አንድ ብሔራዊ ቡድን በይው እኮ እሱ አሁን ከራሱ ጋር 4 ናቸው እኮ። አሁን ቴዲ እኮ ከራሱ ጋር 4 ናቸው። የሆነ 3 ልጅ ነው እንዲ ያለው ቴዲ። ዙቤርዬ ተው ምንም አትበል አንተ ችጋራም። ይኸውልህ የሆነ ነገር ስትፈልግ ለእሷ 1000 ኮይን ለእኔ 1000 ኮይን ስጥ። በትንሹ በነፃ መተህ 1 ፎሎወር ይዛ አትሄድም ሌባ። ቆይ 1000 ኮይን ይስጥ ለአንቺም ለእኔም። ከዛ አሁን የቀረው ምን እንዳደረገ ታውቂያለሽ? የሀቢብ የሰራው ቪዲዮ ላይ ቴዲ ስቆ እጁን እንዲህ ብሎ አመሰግናለሁ የሚል አላረገ። ቴንኪው አለ። ቃጮ ምን ነው ዛሬ ቤባ ቲም ምን ነካሽ ደግሞ? ምን አገኘሽ ዛሬ? ዝም ብላ አይቼዋለሁ። አንቺም አይተሽዋል። እኔ አልወጣለኝ እንትን ላይ ነው። የትኛው ጋር መሰለሽ? ወደ ቆየሽ ቤብ ምን ሆነሽ ነው? የኔንም አይቶት ይሆናል። ይሄኔ ትስሚኛለሽ? አንዴ አለሽ ኮይን ትስሚኛለሽ? አንዳንድ ሰው ማየት አለበት። እንዲህ ነው በፊት እንትናንም አጣም ደከኝ የነበረው ሳሚ እንትኑ የሰጠችን ሳ ምን ልስም ነው እንዴ? ሰው አንቺን አይደለም እሷን ማን ነው የሚስምሽ? አንቺን ቃጮዬ፣ እኔ ቆንጆ ኮይንሽን አታባኝ። እኔ እዚሁ ጋር እኔ ጋ ሳሚኝ። ምን እዚያ የኔ ውድ እሷንም ጠምጃት ነበር የሆነ ታይም እንዴ በዚህ ሰው እየተነሳ። እቺ ደግሞ ቀጮ የምትባይ ልጅ ግን እናቴ ስሙ ምን እዛ አስኬደሽ? ያን እሷ እንድትናደዳለን እንዴ ሳሚኝ ምልሽ? እሷን ሜሬስ ትስሚያለሽ? ቴዲ አሁን እንግዲህ 11 ልብሶች አሰፊ። የኳስ ልብስ ኳስ መጫወቻ ኳስ ይወዳል እንዴ እሱ? ለምን አሁን አንቺ 4 ልጅ የምትወልጅ ከሆነ እሱ አሁን 3 አለው ከራሱ ጋር 4 8 አንቺ አለሽ 9። አንቺ በረኛ ነው የምትሆኝው። አንተ ቀጮ ነው 3 ልጅ ያለው ግን 4 ልጅ አለው ከራሱ ጋር 5። ከአንዷ 3 ሄለን ከምትባለው 3 አላት። ከአንደኛዋ ሚስቱን አላውቃትም። 1 አለው 4 ልጅ አለው ራሱ 1 አለ 5። አንቺ 4 ልጅ ለታለሽ 9። ከአንቺ ጋር 10 ከራሱ ጋር 11። አንድ ብሔራዊ ቡድን ሚድል ኢስትን እንትን ብላችሁ የዓለም ዋንጫ የአፍሪካ ዋንጫ ወይኔ 2 ብቻ ልውለድተው 4 ልጅ ብሔራዊ ቡድን እንድትሆኑ አሸንፈን። አንቺ በረኛ ነው ስላሽ ነው እንደዚህ አንግሉ ላይ የምትቆሚው። እንዲህ ብለሽ ነው የምትቆሚው በጎን አንድም ጎል አይገባም። አሁን እሱ እዛ ሀገር ነው እንዲያጠቃለው የሚኖረው። ሆዴ ታውቃለህ ስለሱ? እንጃ ጠዋት ላይቭ ላይ ሲያወራ እንደሰማሁትኝ አሁን ዱባይ መጥቶ ሺቲ ምናምን ኦርደር ሊያደርግ ነው። እዛ ስራ ሊጀምሩ አይደለ? ቁጥር 2 አውቀክና ቆይ ዛሬ ጠዋት ገብቶ ነበር እንዴ? ላይቭ ገብቶ ነበር። ስለ አንቺ ብቻ ሲያወራ ነበረ። ግን እንደ ድሮ አይደለም። አይኑ ራሱ ቀልቷል። ማታ የተኛ አይመስለኝም። ኖ ጠዋት እኮ ጠበኩት እኮ ከእንቅልፌ አላርም ሞልቼ ተነስቼ የለም እኮ መልሼ ነበረ። ምንም ዛሬ ስለ ፖለቲካ አወራ ምኑን እያሉት አሳዘነኝ። ፍቅር እኮ አንቺ ስትገቢ እኮ የወንድ ልጅ ልብ ውስጥ እኮ አሳዘነኝ። ስለምንም አላወራም። እንትን የሚለውን ዘፈን እየከፈተ እየሰማን ነበረ። ምን የሚለውን ይሄ ቅድም ሲሰማ የነበረው ቆይ እዚህ ጋር አስቀምጬዋለሁ። እኔ ታግዬ
ካናዳ ነው ብሌን የሚኖረው። ስንት አመቱ ካናዳ ከገባ? እንትኑ ላይ ይችዋለሁ። ደግሞ ጌም አይወድም አይደል? አይጫወትም። የት አለ ቅድም የሚሰማው ዘፈን? 10 አመቱ ስትገምቺ ግን ብሌን ስንት አመቱ ይመስልሻል? እድሜው ስትገምቺ ትልቅ ሰው ነው። ጸጉሩ አይደለም ማለት ጸጉሩ ራሱ እንትን ነው አሉ፣ አርቲፊሻል ነው አሉ። ኧረ አይደለም አንተ ስሙን አታጥፋ። 42 40 ይሆናል። ይህንን ዘፈን